ምንዛሬ እንግዲህ ድንገት ሳይታሰብ ጣራ ነክቷል። ትናንትና እንኳን የአንድ የኩዌት ዲናር 500 ምናምን ነበር። በአንድ ቀን የደረሰ ስነግራችሁ ትደነግጣላችሁ። እኔ ራሱ ደንግጫለሁ። 611 ብር ከ70 ሳንቲም ገብቷል ማለት ነው በአንድ ቀን። እያንዳንዱ ሀገራትን ዝርዝር የምነግራችሁ ይሆናል። ሁላችሁም ግን ሲጀምሩ ይሄንን ቪዲዮ በላይክ ጀምሩ፣ ለሁሉም እንዲደርስ ማለት ነው። እንደዚሁም በተጨማሪ እጅግ በጣም ጠቃሚ የሆነ መረጃን ይዤላችሁ መጥቻለሁ። ከየትኛውም ሀገር ስፔሻሊ ከዱባይ፣ ቢሮቸው ዱባይ ነው። ከዱባይ ወደ ኢትዮጵያ ስትሄዱ የትኬት ዋጋ 800 ብር ብቻ ነው ብላችሁ ታምናላችሁ? እኔ ራሱ አላመንኩም። ያለው ሙሉ መረጃውን የምነግራችሁ ይሆናል ማለት ነው። ይህንን ቪዲዮ ግን ላይክ እና እንደዚሁም ሼር ማድረጋችሁ መጨረሻ እንዳትረሱ። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ይብዛልኝ እላለሁ። ለምን ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነውና። በነገራችን ላይ ትናንትና ከዱባይ ያላችሁ መሴጅ ሲገባ ስልካችሁ ላይ ምን ተሰማችሁ? እርግጠኛ ሁላችሁም እኔ ክው እንዳልኩት ክው ብላችኋል ብዬ ነው የማስበው ማለት ነው። ከዚያ ግን ተመልሶ ሌላ መሴጅ ደግሞ ገባና ለማንኛውም ተመስገን። ግን አሁን ዋናው ነገር ወደ መጣሁበት መረጃ ላቅናላችሁ ማለት ነው። በመጀመሪያ ደረጃ ሐዋላ ሳይታሰብ በዚህ ደረጃ እንደዚህ ይጨምራል ብዬ እኔ ራሱ አልጠበኩም ነበር። እንደሚጨምር በአቅም በዚህ ልክ አልጠበኩም ነበረ። ግን እጅግ በጣም ጨምሮ እንግዲህ እየገሰገሰ ይገኛል ማለት ነው። እስቲ አንዳንድ ምንዛሬዎች ልንገራችሁና ከዚያ ደግሞ ወደ በረራ ትኬት በተለይ ዱባይ ያላችሁ ቢሮቸው ዱባይ ነው። ስልካቸውንም አስቀምጥላችኋለሁ። እኔ አንዲት ጓደኛ ሄዳ በጣም ስለወደደችው ለእኔ ነገረችኝና በዚሁም አጋጣሚ ለሌሎቻችሁ ለጓደኞችስ ለምንድን ነው የማልነግራችሁ ብዬ ነው በዚሁ አጋጣሚ ለመጣሁት ማለት ነው። ወደ ምንዛሬው ስንሄድ አንደኛ ዛሬ እንግዲህ የዱባይ ድርሃም ማለት ነው 1 ድርሃም 50 ብር ከ93 ሳንቲም ሆኗል ማለት ነው። በዛሬው ቀን ዌብሳይታቸው ላይ ሁሉን ነገር እየገባችሁ ተከታተሉ። ከዚያ ላይ ነው። ሁለተኛ ነገር ደግሞ የኩዌት 1 ዲናር 611 ብር ከ70 ሳንቲም ገብቷል ማለት ነው። ትላንትና 500 ምናምን ብር ነበረ። ዛሬ በአንድ ቀን 600 ብር እንግዲህ በጣም የነካው የሚደርስበት ጠፍቶ እየገሰገሰ ነው ያለው። ሁለተኛ ደግሞ የጆርዳን ብር እንግዲህ 1 ብር 266 ብር ተጨማሪ ሳንቲም አለውኝ። ወረቀት ላይ ጽፌ ነው የምነግራችሁ ማለት እንዳረሰው ብዬ ቀደም ላይ 266 ብር ገብቷል። አንድ የባህሬን ዲናር እንደዚሁ 507 ብር ከ70 ሳንቲም ገብቷል ማለት ነው። በጣም ብዙ ብሮች ጭማሪ በአንድ ቀን ብቻ በጣም ብዙ ነው የጨመረው ማለት ትላንትና የዱባይ ድርሃም ራሱ 49 ከምናምን ነበረ። በአንድ ቀን እንደዚህ ሆኖ እና ምንላችሁ ነው ሁላችሁም የሀገሬ ልጆች ብር ያላካችሁ ብር መላክ የምትፈልጉ ብር የመላክ ፕላን ያላችሁ ልጆች ጓደኞቼ በዚህ ሰዓት ብር ብትልኩ በጣም ቆንጆ። በተለይ ዛሬ ከቻላችሁ ብትልኩ በጣም አሪፍ ነው ማለት ነው። ለምን የመጨረሻ ወር ላይ አሁን ምንዛሬ ትንሽ ረገብ ይላል። ተመልሶ ልንገራችሁ የዛሬ ወር ከ17 ጀምሮ እስከዚች ቀን ድረስ ብትልኩ ለምን ትላንትናና ዛሬ ነው ምንዛሬ ነው በጣም እየጨመረ ያለው። ያው ሰላም ከወረደ ሁሉም ምንዛሬ እንደሚስተካከል እናውቃለን። ግን ትላንትናና ዛሬ ኦቨር ነው የጨመረው። ይችን ጊዜ በመጠቀም ሁላችሁም ግዳጅ ማለት ነው። ግዳጅ ካልሆነ ብር ለማስቀመጥ ላኩ አልላችሁም እኔ ግዳጅ ግን ቤተሰብ ታስተዳድሩ የተለያየ ችግር የተለያየ ጉዳይ ያለባችሁ ብር መላክ የምትፈልጉ እነዚህን አጋጣሚዎች እየተጠቀማችሁ ብትልኩ መክራችኋለሁኝ። እንግዲህ ጓደኞች የምልላቸው ነው። ሌላውና እጅግ በጣም ወሳኝ ነገር ብዬ ወደ እናንተ ይዤላችሁ የመጣሁት ነገር ምንድነው? በዚሁ አጋጣሚ ለጓደኞቼ መናገር አለብኝ ማወቅ አለባቸው ብዬ ከምንዛሬውን በተጨማሪ ዋናው ግን የመጣሁበት ነገር ያው የምንዛሬው ነገር ነው። ነገር ግን ከመጣሁ ደግሞ እግረ መንገዴን ይሄ መረጃ በጣም ጠቃሚ ስለሆነ ሁሉም ጓደኞቼ ይጠቀሙበት። እድል እኔ ምቀኝ አልሆንም ለሰው በማለት ይዤ ወደ እናንተ መጥቻለሁ። እኔ ለእናንተ ማልሆነው ነገር የለም። እናንተ ላይክ ለማድረግ እንኳን ተሳስታላችሁ። እኔ ግን መረጃ የተባለ ጠቃሚ የተባለ ነገር በሙሉ ከእናንተ የምደብቀው አንዳች ነገር እንደ ሌሎቹ እኮ ብዙ ነገር ቲክቶክ እየገባሁ ወይም ብዙ ማድረግ እችላለሁ። ግን መረጃ ጠቃሚ ነገሮች ነው ወደ እናንተ ይዤ መጣሁ። ይሄ ጉዳይ ይቀጥላል። ለምን ለህሊና የማይመጥን ነገር ለህሊና የሚቆረቆረኝ ነገር መቼም ቢሆን አላደርግም። እነዚህ ይጠቅማል የምለውን ነገር ለእኔ ይጠቅማል ብዬ ያሰብኩትን ነገር ግን ለእናንተ ማቅረቤን እቀጥላለሁ ማለት ነው። እና ያው ምንዛሬ ትላንትናና ከትላንት ወዲያ ዛሬ እጅግ በጣም ገስግሷል። ነገ ምን እንደሚሆን አይታወቅም። ያለውን ነገር ኮሚኒቲ ላይም ቢሆን ነገ ፖስት አድርግላችኋለሁ ምናምን ቪዲዮ ለመስራት ካልተመቸኝ ማለት ነው። እና እንግዲህ ብር ያላችሁ ላኩ ብዬ ነግራችኋለሁ። ለሁሉም አድርሱላችሁ ይሄንን መረጃ።
ወደ ቀጣዩ መረጃችን ስንሄድ እንግዲህ ሁላችሁም ከየትኛውም ሀገር ትኬት መቁረጥ ትችላላችሁ። በጣም ርካሽ ስለሆነ ነው እኔ ይሄን ነገር ተጠቀሙበት እምላችሁ። ወደ ስንት ኪሎ ነው? 56 ኪሎ ምናምን ኪሎ ነው ይዛችሁ የምትሄዱት። ለበለጠ መረጃ ግን ስልካችሁን አስቀምጥላችኋለሁ። ይዛችሁ የምትሄዱት እንደዛ ነው። የሄደች ልጅ አለች። 800 ብር ብቻ ነው። የትኛውም ሀገር ላይ ሆናችሁ በኦንላይን ትኬታችሁን መቁረጥ ትችላላችሁ። ዱባይ ውስጥ ያላችሁ ደግሞ ጓደኛ ከዚህ ከዱባይን ሄደችው ቢሮ አላቸው። ቢሮ ሄዳ ነው የቆረጠችው። ትክክለኛ ቢሮአቸው አናዳ ነው ዱባይ ማለት ነው። እና እዚያም በመምጣት በቢሮአቸው መቁረጥ ትችላላችሁ። እንደዚሁም ደግሞ በኦንላይንም የትኛውም ሀገር ላይ ሆናችሁ መቁረጥ ትችላላችሁ። የትኛውም ሀገር ለመብረር ከፈለጋችሁ ይህንን አጋጣሚ ልንገራችሁ ብዬ ነው የመጣሁት በዚያው ማለት ነው። ለምን ሀገሬ ስገባ ትኬት ቆርጣለሁ። ትኬት ተወደደብኝ 1600 ምናምን ነው የሚሉት ሌላ ቦታ አለ። እስከ እንደዚህ ከምትቆርጡ እንደዚህ ረከስ ያለ ሲኖር ያው ነው። ዞሮ ዞሮ መቼም ባስ አይደለም የምትሄዱበት፣ ያው ፕሌን ነው። እና ቢሮውን ባለፈው እንደተከፈተ ነግሬያችሁ ነበር። የዛሬ ስንት ጊዜ ነው ነገርኳችሁ። ዝርዝሩን ደግሞ እነግራችኋለሁ ተመልሼ ብያችሁ ነበረ። ይሄ ነው። በጣም ቆንጆ ነው። በነገራችን ላይ ኪሎአቸውም ቆንጆ ነው። ትኬታቸውም ዋጋቸውም በጣም ተመጣጣኝ ነው። ከሌላው ትኬት ይልቅ የነሱ ትኬት በጣም ቆንጆና ተመጣጣኝ ሆኖ ስላገኘሁት ለእናንተ ሪኮመንድ ማድረግን በጭራሽ መዘንጋት አልወደድኩም ማለት ነው። እንደወደዳችሁት አልጠራጠርም። ለሁሉም ጓደኞቻችሁ እንዲደርስ አድርጉ። ሌላውና በመጨረሻ ግን እና ሳረሰው ምነግራችሁ ለበለጠ መረጃ ስልካቸውን ዲስክሪፕሽን ቦክስ ላይ አድርግላችኋለሁ፣ ዲስክሪፕሽን ላይ ማለት ነው። እና ሌላው ነገር ሳልነግራችሁ ደግሞ የማልዘነጋውና ሁል ጊዜም ውስጥ ንገሪያችሁ የሚል የሚከነከለኝ ነገር ልንገራችሁ። የሀገሬ ልጆች ወርቅ ግዙ። ወርቅ በጣም ቀንሷል አሁን ላይ ተመስገን ነው። 600 ምናምን ብር ሊገባ የነበረው ወርቅ አሁን 430 ምናምን ብር ነው። ተመስገን ነው። የማይሆን ነገር ከመግዛት የማይሆን ዝባዝንጌ ሂዩማን ሄር ጨርቃ ጨርቅ እንደዚህ በውድ 200 ብር ምናምን ብር ቀሚስ ከምትገዙ ምን ተምትሉ አይጠቅማችሁም። ነገር እኮ ብዬ ነው ስለማይረባችሁ። እኔ የማይረባችሁ ነገር ስለሆነ ነው የምነግራችሁ። ገባችሁ? አሁን ለኛ ይመስላችኋል፣ ለእናንተ ያወጣትነት ልጅነት ስላለ በቃ ያጓጓችኋል፣ ልልበሰው ምናምን ይኖራል። ግን ነገ አይረባችሁም። ለሆነ ነገር ልሽጣው ብትሉ ብራንድ ልብስ ብትይዙ ነገ ሁሉ ነገር ያልፍበታል። ሌላ ብራንድ ይመጣል፣ አዲስ ብራንድ ይመጣል፣ ሁሉም ወደዚያ ይገለበጣል። የኛ ሰው ደግሞ ፋሽን በጣም ተከታይ ነው አብዛኛው ሰው። አይጠቅማችሁም ብዬ ስላሰብኩን ይሄን ነገር የምነግራችሁ። ምክንያቱም አንዳንዶቻችን እኛም ብዙ አጥፍተናል እኮ እንደዚህ ለመለወጥ ብዙ አበላሽተናል። ከኛ ደግሞ ሌላው ሰው እንዲማር ነውና ወርቅ ግዙ። ወርቅ መቼም ቢሆን ግራም አይቀንስም። ብትለብሱት ቢቆሽሽ ምን ቢል ዋጋውን አይስትም። ወርቅ ነው። መቼም ብትቸገሩ ምንም ነገር ቢፈጠር በየትኛውም ሰዓት አውጥታችሁ ባለው ዋጋ ትሸጡታላችሁ፣ አውጥታችሁ ማለት ነው። እና ወርቅ መግዛታችሁን እንዳትዘነጉን የማሳስባችሁ ነገር ሁልጊዜም ይሄንን ነው። በድጋሚ በጠቃሚ ነገር እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እወዳችኋለሁ፣ አከብራችኋለሁ። ቻው